እንዴ እልኩ በይሁን ይመጣው እና ህይወዬ የኔ ጸጋ ስጦታዬ አሁን እየበረታችልኝ ነው እየሳቀችልኝ ነው። ሁላችሁም ኮሜንት ላይ ደስ እንደሚላችሁ ተስፋ አደርጋለሁ። የሆነ ነገር በይኛ የምር ለኔ ደግሞ የምር እንኳን ተወለድክልኝ ብላኛለች። እኔ ደግሞ አንቺ ኑሪልኝ ከዚህ በኋላ እስከ መጨረሻው ድረስ እስከ ህይወቴ ፍጻሜ ድረስ ካንቺ ጋር ነኝ። አታናጂ ሰርፕራይዝ አታበላሽ። ሰርፕራይዝ እሷ አይደለም ያበላሸሽው። በነገራችን ላይ ግን ህይወት አታውቅም መንገድ እኔ አነሳት ነበር አላውቅም መሰለኝ። አታውቅም እኮ እኔ ስጠራት እንኳን የምትወጣው ወይ በራይ ነው ምናምን እና ደስተኛ ናቸው። አራጉ ይሁን በማየታቸው በቃ ይኸው ዛሬ ለቅሶ የለም ደስተኛ ናት። ዛሬ የለም ቆንጆ ሌላ ቤቲን አመጣችሁ። እሺ ቤቲን ቢያል ከባድ ሰርፕራይዝ ሌላ አለ። እሺ እኔ ይሄን አላወኩም። በዚህ በጣም ተገርኛለሁ። ሰርፕራይዝ ሆኛለሁ። በዚህ ይሄን አላውቅም። ያኛው ብቻ ነው የማውቀው። ስለዚህ ትንሽ ገርማኛለች። በአጠቃላይ ሰፌድ ተራራ ያለ ነው። ኩራትና ኩራት ተመልካቾቼ እንደምትል ዲኮሬሽን በጣም ያምራል። ምን ሊያደርጉኝ እንደሚችሉ ቀጣይ የማውቀው ነገር የማውቀው የመጀመሪያውን ሰርፕራይዝ ብቻ ይሄ ለኔ ታምር ነው። ተመርጦ እንግዶች መጥተዋል። ምን ሊያደርጉኝ እንደሆነ አላውቅም። ይፈልግ ማይ በርስ ነው ሬንጅስ መልስ ነው። አይ መልስ። ስለዚህ አሁን አላውቅም። እኔ ኦንላይን አቁሜ ነበር እኮ የጨረስኩ መስሎኝ ወደ ሌላ ፕሮግራም ላይ ማለት ነው። ስለዚህ ይሄን አላውቀውም። ስለዚህ ዳላስ ቨርጂኒያ ዲሲ እና 5 ሰው ብቻ የሚኖርበት ሀገር ከዚህ በኋላ ብዙ አለ ብያለሁ። ገና ነው
በጣም አሁን ይሄ በጣም ሰርፕራይዝ የሚለው የመጀመሪያው አግኝቻቸዋለሁ። አሁን አግኝተውኛል። አንድ ኩለር ማለት ነው። አንድ ኩለር በሜዳዬ አንድ ኩለር ማለት ነው። ሳውዲ ማስገርሞኛል በሰዓቱ ቀጥሎ ያ ምን እንደሚቀር ደግሞ አላውቅም። ግን አሁን ሰርፕራይዝ አይሽሉ የሆነ ኬክ ከጀርባ አስቀምጠዋል። አዩ የሆነ ኬክ ከጀርባ አስቀምጠዋል። የተሰራበት ቦታ ነው አመጣው ናራው ነግራችሁ ተመካ ውይ እናንተ ነው አትበሳቂ በዚህ ሰርፕራይዝ ነው አንተ ና በዚህ በኩል ፎቶ ፎቶ በጣም ቻቻ ወይ በእንትኑ አይደለም ኬኩ አይደለም ሰርፕራይዝ ነው። ጽዮን ስላደረገች ጽዬ በጣም አካይሮ ይመጣል። አይ በቃ ፊቱ እንዴ ወደኛ ነው የሚሆነው። በጣም ነው የማመሰግነው። ያላቅም ቃል የለኝም። በስመ አብ ወመንፈስ ቅዱስ ፎቶግራፍ ራሱ እንዴት አድርጋችሁ እንደመጣችሁ ታላቅ አሜን። ጽዮን ማለት ለወገን ደራሽ በአትላንታ የምትኖር እህቴ ናት። ጓደኛዬ ጭምር ናት። መልካም እንደተያየ ዘደታ ይላል። ግንቦት 11 ዓመት በአረንጓዴ ቢጫ ቀይ ያምራል። እንግዲህ ዲጆ ጎበዝ ቢሆን በዚህ ሰዓት የቴዲ አፍሮን ዘፈን ይከፍትልኝ ነበረ። ኢትዮጵያ ቢሆን ዘፈን ይከፍትልኝ ደስ ይለኝ ነበረ። በጣም አሜዚንግ በጣም ደስ ብሎኛል። በስመ አብ እንዴት እንደሚያምር ተመልከቱ። ቀና ብላለች ይሄ በጣም የምወደው ፎቶግራፍ ይሄ ፎቶግራፍ የተነሳ ነው። እኔ ነፍሳቻን አድን የጃንሜዳን ከመጀመራችን በፊት ማለት ነው። ይሄኛው ዲዛይነሩ ቤካ ነው። የቅዱስ ያሬድን ስዕል እንትን ላይ የዛሬ ዓመት የተነሳው ፎቶግራፍ ነው ማለት ነው። አረንጓዴ ቢጫ ቀይ ነው። በጣም ያምራል። ኢትዮጵያ ለዘላለም ነው። በጣም ደስ ያለኝ ሲሆን በጣም አመሰግነው የልቤ ሰው በእውነት ከዚህ በኋላ ከዚህ በፊት እንደማደርገው ለወገን ደራሽ ወገን ነው በአትላንታ ወገቤን ታጥቄ ነው የምሰራው። ታስታውስ እንደሆነ የሙስሊሞች በዓል ጊዜ ሄደን ለሰዎች ረድተን ነበር እና ጽዮን ማለት እሷ ናት። ይሄን ያዘጋጀችልኝ እሷ ናት እና ጽዬ ምንም ሰርፕራይዝ አላደርግም ብትይኝም ግን ይሄን ቪዲዮ ታየዋለሽ። ሰርፕራይዝ እንደምታደርግኝ ነግሬሻለሁ። ማርያም ነግሬሻለሁ። ነጭ ነው የምናወራው። ሰርፕራይዝ ታደርግኛለሽ ብዬ ነግሬሽ ነበረ ግን ሳላስበው ይነግርሽኛል። ባለሞሌ ተቀይ አመሰግናለሁ በጣም እየሰራሁ ነው። እሺ ምን ልበል በቴዲ አፍሮ ኢትዮጵያ ሰላም ይብዛ። ኢትዮጵያን እግዚአብሔር ሰላም ያደርግልን። የሚቃወማትና ሰላሟን የሚነሷትን በሙሉ ልቦና ይስጥልን። ሰቆቃና መከራ የማናይለት አገር እንዲኖረን እመኛለሁ። ምክንያት አለኝ አልሰል ገደጃዋ ወይ ተብሏል። ጎቤ በዚህ ቀን ባለመገኘት ሊቆጭ ይገባል። ጎቤ በኋላ ብሎ አንቺ ነገር ሌሎ ወለልኝ 3 ቀን ሙሉ ተፋቷል። ጎቤ በኔ በማለቤት ምክንያት ነው ውስጥ አልነበረ ትንሽ በነገሮች ሁሉ አዝኜ ነበረ። ጎቤ እኔም ባለመንገር ነው አደረበለ ይጣጣ ያለው ጎቤ ብትኖርልኝ ደስ ይለኝ ነበረ። ባለቤትህን እንኳን ማርያም ማረችልህ እንኳን በሰላም ተገላገለች።
ኮፔ ከባለቤቷ አጠገብ ሆኖ ሚስት ወልዳለች። እንኳን ማርያም ማለች። በጣም በሩልኝ። በጣም አመሰግናለሁ ኮፔ። ኢትዮጵያ ለሚላት ዋራቀሪ ትውኝታልኝ ልጥራት ደጋግሜ ኢትዮጵያ ማለት ለእኔ አይደለው ክብሬ ሰማይ ላይ ባንዲራሽን አይቶ ሲጠራ ማስቢላል ቀሎ ሰማይ ላይ ኢትዮጵያ ሰላምሽ ይብዛ። Prawie, nas. እሺ በኢትዮጵያ ቅድስት የሆነች ሀገር ኢትዮጵያ ቅድስት የሆነች ሀገር እግዚአብሔር የእግሩ መረገጫ የዙፋኑ መኖሪያ የሆነላት ክብሯ ገናናነቷና ኃያልነቷ የሚገለጽላት ሀገር ማንም ሊነካት የማይቻል
ማንም ቢነካት ደግሞ በነካው አቅምና ኃይል የሚወድቅባት በአንድነቷ በነፃነቷ ተከብራ የምትኖር በሰማይ ዙፋን በእግዚአብሔር የምትጠበቅ ቅድስት ሀገራችን ናትና ሀገራችንን ሰላም ያድርግልን። በዚህ ሰዓት በዚህ ዕለት እኛ ደስታችንን እየገለጽን ግን በሀገራቸው ደስታ ያጡ ድንኳን ውስጥ ያሉ የተቸገሩ የተሰደዱ የሚሞቱ በሰቆቃ ላይ ያሉ በሙሉ አምላክ ኢትዮጵያ ይድረስላቸው። እግዚአብሔር ሀገራችን ኢትዮጵያ ሰላም ያድርግልን። ከዚህ በኋላ ልደት ላስት ነው እንደነገርኳቸው። ከዚህ በኋላ ልደት የለም። የሚስቴና የልጆቼ ልደት ነው የማከብረው። ከዚህ በኋላ በህይወት በትዳር እውነት በጎጆ ውስጥ በታማኝነት ለመኖር ነው እቅዴም ፕላኔም እና ከዚህ በኋላ ይህ የመጨረሻ በርዝዴ ነው። የኢትዮጵያን ልደት ያሳየን፣ የኢትዮጵያን ትንሣኤ ያሳየን። በደግ ጊዜ በደግ መልካም የምትነሳ ሀገራችን ያድርግልን። ሌላ የምንለው ነገር የለኝም። እንደ ቀድሙ ተመሰጥ 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 ልመኝ ነው ልመኝ ነው። ቻርጅ ያደርጋል። ሁለት መታ ሴት ይሰማል። ስማቸውም አሉ የኢትዮጵያ ትንሣኤ እስኪመጣ ድረስ ስማቸውን ደብቀዋል። በእነሱ መወል የኢትዮጵያ ፀሐይ ይውጣ እየቆረሱ ያለ ዘመን Saca! Sabinse wada kama taxi wada iye exar kazi samson somze got me tafar soke somze tar apa soke killa isne killa dike ite wada yote wache sombe sokte sokte اشتاقينا قايل بابا اشتاقينا برقد بابا اشتاقينا እንግዲህ ያው ዛሬ ግንቦት 11 ነው የተወለድኩበት ቀን ነው። እናቴና አባቴ ብዙ ጊዜ ክረምት ላይ ደክመው ለምሳሌ እኔ ብቻ ሳልሆን ታናሽ ሰለሞን ግንቦት 11 በርዝዴ ሆነው እንግዲህ የዛሬ 1 ዓመትና 2 ዓመት እንደምታውቁት አራ አግባ ስትሉኝ ነበር አይደል? ያው እንግዲህ አግብቼ ልደቴን እያከበርኩ ነው። እንግዲህ እንደምታዩት ካሜራማን እንደዚህ ይሄ ሁሉ ድካም ይሄ ሁሉ ልፋት የወዷ ባለቤቴ የሪች ነው። እንግዲህ ይሄ ሁሉ ድካም ይሄ ሁሉ ልፋት እንደምታዩት ዱኬር 2 ወር 3 ወር የፈጀ ዱኬር ነውና ባለቤቴ ናት እዛ ሆና አንድ ዋቴ ጓደኛ አለኝ የተረገመ ባሻሻ ይባላል የነፍሳ የሸዋ ልጅ ተመካክረው 2 ወር ሙሉ ሲደኮሩት ነውና ከዛ በኋላ እኔ ታቆኛላችሁ ለሰርፕራይዝ አልመችም። ከዛ በኋላስ ዲኮር ማን ዋጋ እራት ግብዣ ምሳ ግብዣ የት ሄዳለሁ? እዛ አራብሳ። ከዛ በኋላ ቤት ሄጄ ናርስ ቤት ሄድና እየበላሁ የጠጣሁ አውቄ አስተፈልፋቸዋለሁ። ስገባ ስሟን አትነግረኝም፣ የምትሰራውን አትነግረኝም። ከዛ ገብቼ አጣጣ አደርገዋለሁ። ይሄ እንዲህ ከሆነ ላይ ከዛ እንዳልሰማ ዝም
እንዳልሰማ ጸጥ አልኩ። ኬኩን ተደገፍከው። አሁን ሳምንት እስከሚቀረው ድረስ ማለት ነው ዝም አልኩኝ ምናምን እና ከዛ ማማ በስልክ ታወራለች። ነብሳካ ሲደውል ትወጣለች። አጅሪ ሲደውል ትወጣለች። ከዛ የሆነ ጊዜ ቶሌት ቁጭ ብላ ሁላችሁም ነጭ ከላይ እያለች ትደክማለች፣ ትለፋለች። ከዛ በኋላ መጨረሻ ላይ አሳመነች። ሰርፕራይዝ አሳመነሽኛል እኮ የሚመጡት ስለሺ ሱቤና ቤት ብቻ ናቸው፣ ሌላ ማንም አይመጣም ስትለኝ እሺ ብዬ አምኜ ነበር። ከዛ ስመጣ መንገድ ልጠፋባቸው ሂዊ የኔና እግዚአብሔር ቤስት ሂዊ እንደምታያት አስፋልት ላይ ክው ክው ስትል ነፍሳቻ ከተደውለታለች። ነፍሳቻ የቱ ጋር እዚህ ጋር ሲባባል አላያቸው ሰርፕራይዝ እና አጠቃላይ እኔን ሰርፕራይዝ ማድረግ በጣም ይከብዳል። ከናሳ ምናምን አምጡሳ ከዳላስ ከዲሲ ከአትላንታ ከቨርጂኒያ ምናምን ተሰብስባችሁ ኑ እና እኔን ሰርፕራይዝ አድርጉኝ። እኔን ሰርፕራይዝ ማድረግ አይቻልም እና የዛሬ ሰርፕራይዝ ተበላሽቶባቸዋል። ግን ይኸው አንድ ልበላቸው። ዮኒ ማኛው ይሄንን ካየ እኔ እንደ ሌሎቹ ድራማ አልሰራም፣ ሰርፕራይዝ አልተደረኩም ለማለት ፈልጌ ነው። ግን ያምራል ምናምን ነፍሳቻ ለሁለት ወር ደክሞበታል። ከላይ ወርዳችሁ ወጥቷል ወርዷል። እሳቸውም እንደዛው ደክመዋል እና ክሬዲት ሰጣለሁ። ግን እኔ እስካሁን ድረስ ሰርፕራይዝ የሚያደርገኝ አካል አልተገኘም። የሆነ ሰው እሱ ባለው የሚባል ጓደኛ ላይ እሱ ሰርፕራይዝ አደርጋለሁ ብሎኛል። በነገራችን ላይ ሪች እራሷ ናት ቃል የገባችሁ። ምን አለች መሰላችሁ? በእኔና በአንተ ህይወት ውስጥ ሰርፕራይዝ የሚባል ነገር የለም አለች። እርግጠኛ ነሽ? አዎ። እሺ አሁን እሷ እኔን ሰርፕራይዝ ልታደርግ ስትሞክር አልተሳካላትም። ከዛ በኋላ ስለሽታለ አቤት ስለ አባቴ እየመጣን እያለ ምን ቢለኝ ቆንጆ ነው አባቴ ስለ ሰርፕራይዝ ሊያደርጉኝ ነው፣ ግን ፊኛው ጥቁርና ነጭ ነው እና ያስቃል። እና ሪቺ ወደዚህ ነው ልኝ አልመጣም እባክሽ ተናግቻለሁ። አሁን ልደቴን ከኔ የህይወቴ ጣፋጭ ህይወቴ ጸጋ ከሆነችው ከውዷ ባለቤቴ ጋር ነው የማከብረው። እኔ ማማ እኮ ታውቂ ተናግሻለሁ። በነገራችን ላይ ማለት ነው ጥቁርና ነጭ እንደምትለብሱ የሚያወቁት ይሄን ቲሸርት ልናሰራ ስንሄድ እኔ ነፍሳቻ ከዚህ በፊት አሰርቶታል። ናውም ይባላል ጓደኛዬ ሳርሽ አይ ነጭ በጥቁር ነጭ ካልሆነ ምናምን አለችና ይኸው ይሄ ነጭ በጥቁር ነውና ሁሉም ሰው ነጭ በጥቁር ለብሶ ነው የመጣውና አይ በጣም አመስሏል። ሁሉ ከሰጣባው ነው ከላይ አይ አዴም መጥቷል። ቴዲም ታናሽ ወንድሜ መጥቷል። ሂዊዬ መጣለች። እሱ ቤም ከአሰላ ድረስ ያልተናደደ የለም። አዴ ወርዛ ታጣ መቤቴ ያልተበሳጨ ማንም የለም። ምክንያቱም ሰርፕራይዝ መሆን አልቻልኩም። ደግሞ ድራማ መስራት አልቻልኩም። የኔ ህይወት ይሄን ሁሉ ስላዘጋጀሽ ሀቢቢ የኔ ህይወት ከዚህ በኋላ የኔ ልደታችን ነሽ። ከዚህ በኋላ የኔ ደስታ አንቺ ነሽ። ከዚህ በኋላ ልደቴም ደስታዬም አንቺ ነሽ። ይሄን የመሰለ ደስታ ስለሰጠሽኝ አመሰግናለሁ። የዚህ ሁሉ ሰው ደስታ አንቺ ነሽ። ምክንያቱም ሁሉ ሰው ባገኘ መንገድ እንኳን ደስ አላችሁ የሚለው አንቺ ህይወት ስላስጀመርሽ ነው፣ ህይወት ስለሰጠሽኝ ነው። ከዛ ከማዘን የጓዳ አልጋ ስለለየሽ አመሰግናለሁ በጣም እና የኔ ፍቅር እና የማልፈልገው ሰው ገብቷል። ሰርፕራይዙ ሊበላሽ ነው። አሁንም ሳውዲና ወሻ ይላል። ፊኛውን አበላሸዋለሁ። ያኮረፍኩ ሰው ለሰርጌ እመጣለሁ ብሎ እየቀረሰው አለ። እና ማማዬ ምን ተሰማሽ? ግን ነግሬሽ ነበር እኮ እኔን ሰርፕራይዝ አታደርጊኝ። አንቺ አይደለም አንቺ አልከለከልሽኝም። ሰርፕራይዝ አደረግሽ። ሂዊ ናት ያበላሽች። ነይ ሰሙ ሂዊ ሊቀበሉ ለሶስት ወር ነይ ባለውለታዬ ሂዊዬ ቦታ አታውቅም። የምታውቀው
ምን ነበር ሰፈራችሁ ስሙ? ጨርቆስ አይኛ ሰፈር ድድ ማስጫ ከድድ ማስጫ ቤተክርስቲያን ነው የምታውቀው። ይሄንን አታውቀውም። ስለዚህ ይውዬ የኔ ቆንጆ ሰርፕራይዙን አበላሽተዋለች። ሰዓት እዚህ ድረስ ያደረሰኝን አባትና አምላክ የሆነኝን የቀራንዮውን ንጉስ የድንግል ማርያም ልጅን መድኃኔዓለም ኢየሱስ ክርስቶስን ከልብ አመሰግናለሁ። ሰው እንደሆን ሰውን ስለሆንክ በልጅ ልብ ውስጥ እንድታመን በእሷ ልብ ውስጥ ፍቅር እንዲኖር ያደረክ አንተ ብቸኛ አባት እግዚአብሔር አመሰግናለሁ። የጁሮዋ ንግስት ቅድስት አርሴማ በጣም ነው የማመሰግነው። ከደጅሽ የመጀመሪያ ጊዜ ደርሼ ጸጋም በረከትም አደረሽ ነው የመጣሁት። ስለዚህ በጣም ደስተኛ ነኝ። በነገራችን ላይ ጁሮ አርሴማ የወሰደኝ ነፍሳቻት እዛ ሄጄ ማመልከቻ ጽፌ የመጣው እሷ የመጀመሪያ ነው ብቻዋን አሳለፈችው። ከዛ በኋላ ግን የገደጀዋ ሁላችሁ እዚህ የገደጀዋ ወይ ብትሄዱ በጣም አሪፍ ቦታ ነው። እዛ ደግሞ ማተቡ ተመታ ማለት ተረጋገጠ ማለት ነው እና በጣም ደስተኛ ነኝ። የነገሮች ሁሉ ደግሞ ሂደት የተጸነሰው ነገሮች ጃልሜዳ ላይ ነው። ጃልሜዳ ላይ እያንዳንዷ ቀን በረከት ነበራት። ጃልሜዳ ላይ ሁሉም እያንዳንዷ ነገር በነገራችን ላይ ለአለማቋረጥ ለ7 ወር ያህል ጊዜ በዚህ በኩል እንባ ይፈስ ነበር እና ያለማቋረጥ ከዓይኔ ላይ የሚፈስ ነገር ነበርና ሁሌ ሶፍት ይዝ ነበር። ጓደኞቼ ምርር ነበር ያላቸው በቃ ሶፍት መጠየቅ እና ይፈሳል ምናምን። ከዛ ሶንግላ ሐኪም ቤት ይዞኝ ሄደና
እዚህ ወሎ ሰፈር አካባቢ ሄድኩኝ። ለካርድ ብቻ 500 ምናምን ብር አስከፈሉኝ። ታስመረምር በዚህ በኩል የሚፈሰው ትቦ ተደፍኗል። ስለዚህ 100 ምናምን ሺህ ብር ያስፈልጋል ነው። ከዛ ሶንግ ዛሬ ነገ አይባልም፣ ቀጥታ ሄደ ሰርጀሪ ትሰራለች። አይኔ ልቀደድ ማለት ነው። አይ ሶንግ መጀመሪያ ቆይ በእምነቴ ደረጃ ቅባ ቅዱስ ምናምን ልቀባ አሉኝና ቅባ ቅዱስ የተቀባው ምናምን ቆየው። ግን ከዛ በኋላ እዚህ የሚፈሰው ነገር ማለት ነው ወንድሞቼ፣ ይሄን የምታየው በሙሉ ጠረን እየቀየረ መጣ፣ ፍሳሹ እና መልክ እየቀየረ መጣ። ከዛ መደንገጥ ጀመርኩ። ከዛ ይሄ ነገር አዳ የሆነ ነገር ማድረግ አለብኝ ብዬ ሳስብ ጃልሜዳ ሄዱ። ጃልሜዳ ደርሼ ልክ የጃልሜዳን ጽዳት ስንጀምር ከዛሽ ቀን ጀምሮ ጥቅምት ስንት ነበር? ህዳር ውስጥ የጀመረው የመጀመሪያው ጽዳት አጸዳን። በሚቀጥለው አቧራው ጭሱ ሲገባ ከዛ ቀን ጀምሮ ክብር ለእግዚአብሔር ይሁን አይኔ ምንም በቃ ቀጥሎ ይቆም። ይሄ በጣም ለኔ ታምር ነው። ዛሬ በርበዝዴ ልንገራችሁ። ከዛ በኋላ እንግዲህ አይነ ከበራለ ብዙ ሳያለና አይኔ ይበራለት ልብ ይበራል። ልብ በርቶ ደግሞ ልጅ መታለች እና ከዛ በኋላም እያለ ቀጠለ። የገደጅዋ ወይ ጻድቁ ገብረ መንፈስ ቅዱስ ምስጋና ይድረሶት። የጅሩ አርሴማ ንግስቷ አንቺ ምስጋና ይድረስሽ። በጣም ነው ማመሰግነው ቅድስት አርሴማ። ቀጥሎ እናቴን ወዘሮ አልጋነሽን በጣም አመሰግናለሁ። ከዛ በኋላ ብዙ ጓደኞች አሉ አብሮኝ አሉ፣ እነሱን በሙሉ አመሰግናለሁ። የጃልሜዳ ጀማ በሙሉ በቃ በሙሉ ታሬ፣ ግሩሜ፣ ራጉኤል፣ ፍረደው፣ አቢ፣ ነብሳቻ፣ ግሩሜ፣ ዋቴ፣ ታሬ፣ ጌዲ፣ ሁላችሁም ሄኖኬ፣ ሁላችሁም በጣም ነው የማመሰግነው። እንግዲህ ያው ሁሉም ክብር እግዚአብሔር ይሰጥ። አሁን መጫወት እንችላለን ማለት ነው። ባለ ቪዲዮ ማኑ አዳነ በነገራችን ላይ አዴ የጃልሜዳው ጀማ ላይ የለበትም። መስራችን አልነበርኩ እንዴ? መስራችን ነው እንዴ? አንስሶ ነው አዴ በጣም ወደው የሰፈሬ ልጅ ነው። ከነብሳቻም ከራጉኤልም ብጮ ቀርቦ ይመጣልኝ አዴ ነው ወደ ቤቴ ማለት ነውና የሰፈሬ ልጅ ይዛፍ ጥላ ነው። ቴንክ ዩ አድዬ፣ ሁላችሁንም ሳሙላም ቴንክ ዩ። ታርቄ ያለው ከዚህ በኋላ አላኮርፍ ግን አታዳላ ብዬላለሁ። በመጨረሻ ደሱ ጋር ሄዶ 2 ደቂቃ ፎቶግራፍ ተነስቶ እኔ ጋር ሲመጣ ነብሳቻ ጋር ደወለ። ሲደውል ወጥቷል አሉ። ወጥቷል እንደዚህ ይላል መጣውና ወጥቷል እንዳትል። ስለዚህ ይሄን ይመስላል ግንቦት ለኔ የመጨረሻ ቅዱስ ቀኔ ነው። ግንቦት 2013 በጣም ደስ የሚል ቀን ነው። አገባው ልደቴን አከበርኩ ምናምን በጣም ደስ ይላል። አመሰግናችኋለሁ። አሁን ሰርፕራይዝ ለሆነ ነው ሙዚቃውን ከፈቱልን። ዜና ከፈቱ ተመልከቱ በበለጠ። ስለዚህ አሁን ኬክ ልቆርስ ነው። እሺ ዛሬ ያሬድ ለምን ተባልክ የሚጠየቅ ተጠይቄያለሁ ከታናሽ ወንድሜ ከቴዎድሮስ። ያሬድ የተባልኩት በነገራችን ላይ ያሬድ ብላ ያወጣችኝ ልጅ አሁን አዴ ቻት እያደረገ ስለሆነ ተመልስ ያሬድ ብላ ያወጣችኝ የተወለድኩት ግንቦት 11 ቀን ስለሆነ ግንቦት 11 ደግሞ አባታችን ቅዱስ ያሬድ የተሰወረበት ቀን ነው። ስለዚህ ያሬድ ብላ ያወጣችኝ አሁን ዛሬ መናፍቅ ናት እና ፕሮቴስታንት እምነት ተከታይ ናት። ግን አመሰግናታለሁ በጣም ባገኘው ቁጥር ያሬዳሽን በጣም አመሰግናታለሁ እና የተወለድኩት በቅዱስ ያሬድ ቀን ነው። ግንቦት 1 የእመቤታችን ልታገባው፣ ግንቦት 11 ልደቴ ነው። ወዘሮ እኔንም ዛሬ አስፈረምኳችሁ እስኪ አስገረገርኳት እና ዛሬ ግንቦት በልደቴ ቀን ጠብቄ ሄጄ አስፈረምኳት እና ሰርፕራይዝ አልተሳካም። ሌላ መጠይቁት ከሌለ ወደ ኬክ ቆረሰኝ። ካሜራማኖች ረክሟቸው ነገር እሺ፣ በሰርፕራይዝ አይ ያዘጋጀሽው ነገር ሁሉም አሪፍ ነው። እኔ በርዝዴ ላይ ብዙ ጊዜ የተለመደው ሳሙድን ያውቃል ጥሬ ስጋ ነው። ጥሬ ስጋ የሌለበት ለጥሬ ስጋ ደው ይማነሳው ፕሪት የነበረ እና ሪቺ የኔ ፍቅር የኔ ሚስት በጣም ደክመሻል እኔን ሰርፕራይዝ ለማድረግ ነገር ግን አልተሳካልሽም። እኔ ግን 4 ኪሎ ወስጄ ሰርፕራይዝ ለማድረግ ለመኝ ስሊ የኔ አክባሪ ስሌ ማለት በጎ ሰው አብሮኝ የሚሰራ ሰው ነው። የሰርጌ ቀን የሰጠኝ ስጦታ በህይወቴ ትልቁ ስጦታ አይደል? ጭብጨባ ያስፈልጋል ማለት ነው። አመሰግናለሁ። ሃፒ በርዝዴይ ብያለሁ እና እሱ ቤት ምን ፈልገው የኔ ነው ትገባለህ ወደ ሁላችሁ
አደይ ሄድሽ በቃ አደይ ትባላለች። እንደዚህ ዲኮር አንሰራለች። ስልክ ቁጥሯን ከስራ አስቀምጣለች እና ቴንክ ዩ ሰርፕራይዝ ለማድረግ ጓደኛዬ ናት። ዘመድ ናቸው አይደል? የሪች ያጎቷ የሚስታቸው የአበልጅ የልጅ ልጅ ቤቷ ሄጄ አወጣጥቻት ለሰርፕራይዝ እንዳይሳካ ያደረኳት ናት። ቴንክ ዩ ቆንጆ እግዚአብሔር ያክብርልኝ። አመሰግናለሁ። እሱ ቤ ናሊ አንዱ የተበሳጨው እሱ እኔ ጥቁር ቲሸርትና ሱሪ አልደረሰኝም። ስለዚህ እንደለበስኩ ነው። እሱ ባለው ይባላል። ከሰሜን አሜሪካ የመጣ ሰዓት ሰው ሊኖርበት ሀገር ነው የሚኖረው። አምስት ኢትዮጵያዊ የሚኖርበት እና በሰርግ ስለተገኘ አመሰግናለሁ። ለሰርፕራይዝ ሚስቴን ብታገዝ ማትሳካል ነገራ ሙያ በልበት በቅርብ ቀን የእሱ በርዝዴ ነው። የእሱ በርዝዴ ነው። በነገራችን ላይ ጎዳና ሻው ጭብጨባ ያስፈልጋል። የእሱ በልደት ጊዜ በተቻለ መጠን በርዝዴውን ስጦታውን ተሰብስቦ ለጎዳና ሻወር ስጦታ ለመስጠት አስቧል። የእሱ በርዝዴ ጊዜ ሸር ያደርጋለሁ። በሁሉ ዓለም የምትገኙ ሙሉ የእሱ በርዝዴ ቀን የጎዳና ሻወር መታሰቢያ ይሆናል ማለት ነው። ቀጣይ ዜና ያው የታቀረች ነጭ ነው ማውራው ኩርሶ ነበረ ሳላስበው ነው ይዘው የመጣችው ሚስቴ። ታናሽ ወንድሜ ነው እና አባቴ ነው የሚመስለው ከሽክስታ ብዙ በሬ ያለው አጎት አለኝ እሱ ነው የሚመስለው እና ኩርሶ ነበረ አልተን ነበረ ግን አሁን ታርቀናል። ያው የትና የወንድምና የእግርና እግር ቢጋጭ የማይደርስም ስለተገኘ ደስ ብሎኛል። ሁለት ልጆች አሉት። ወንድ ነው የወለደው። አጅሬም ወንድ ወልዷል። እኔ ደግሞ ሴት አምጥቼ ቀመም ነው ማረጋት ጠብ ማረጋት እና ወንድ ቤት ተገኘ። አመሰግናለሁ። ደስታን ግለጽ። በጣም ደስ ብሎኛል። ያው እናታችንን ተገላገለች። እኛ ቤት ሁለት ድስት ነው የሚሰራው። አንድ ለኔ ለብቻዬ፣ ሁለት ለነሱ። በተለየ ሁኔታ እናታችን አብዝታ ተወደው ነበር። እኛ ደግሞ እንቀናበት ነበርና የተለየ ፍቅር አላት ለሱ። ምክንያቱን እናውቃለን። እዚህ ጋር መንገድ አያስፈልግም። እኛም ደግሞ እጅግ እንወደዋለን፣ እጅግ እናከብረዋለን። ስፔሻሊ እኔ በመንፈሳዊ ህይወቴ አራያ እሱ ነው እና እግዚአብሔር የተመሰገነ ይሁን። እሪች እግዚአብሔር ይስጥሽ። መልካም የአብርሃም የሳራ ያድርግላችሁ። ጋብቻችሁ በፍሬ ይባርካችሁ። ቴንኪ ወንድሜ፣ አመሰግናለሁ። ቆይ በነገራችን ላይ አሁን የምጋብዝላችሁ በስልክ ሳወራት ነይ ቤቲ እኔ ልደት ላይ የተገኘችው ፌመስ ለመሆን ነው። ነይ ቤቲ ነይ ዘመዴ አማቼ ኧረ ተይ አልመጣም ብላለች። እሺ በሚቀጥለው የምጋብዘው ነፍሳቻል የሶስት ወር ድካም አረቀረሱ ሙዚቃ ነው የለም አይሰማም። የሶስት ወር ድካም አፈር ከዱቄት አድርጓል። እኔን ሰርፕራይዝ ማድረግ አይቀርብም። ይቀርባል። እኔን ሰርፕራይዝ ማድረግ እመነኝ አይቀርም። ስንት ጊዜ ፈጀባችሁ ይሄን ለማዘጋጀት? 3 ወር ወደ 4 ወር። ለምሳሌ አስገይ ወንድሜ ነው ጎንበስ ቀና ብሎ ዘንበል እና በጣም ወደው በጣም በነገራችን ላይ የፍቅራችንን የሚያክል እኔ ሲነሳብኝ ስቆጣ ብታዩ እንዴት እንደምቀየራ ስቆጣ እኔም ዘንበልልህ እና የምወደው ወንድሜ የሸዋ ልጅ እናቶችን የሚያከብር ለዶችን ይራፍ ምርጥ ጓደኛዬ ነው። ቴንክ ዩ ነብሳቻዬ መልካም ቴንክ ዩ ናራቡ አብዮት ይባላል። ብዙዎቻችሁ ፌስቡክ ላይ ታውቁት ራጉኤል ይፍረዱ ነው ሀክ ሊያደርጉበት 300 ሰው ፌስቡክ ተከታይ ነው ሀክ ተመስገን ብሎ ይሄን ያደረጋችሁ ራጉኤል ይፍረዱ አይደል? አዎ ሀክ ያደረገባችሁ ሰው ራጉኤል ይፍረዱ 300 ሰው ራጉኤልን ነበር ዘወር ሀክ ሲያደርጉ ራጉኤል ይፍረዱ ራጉኤል ይፍረዱ የኔ ተገይታወቅኝ ናቸው እንዴ ያሬድን እኔ እንግዲህ ያገኘሁት ጃን ሜዳ ግን ከዛ በፊት ደግሞ አላውቀውም። ግን እሱ የቡና ደጋፊ ነው፣ እኔ ጊዮርጊስ ደጋፊ ነኝ።
እሱ የቡና ደጋፊ ነው፣ እኔ ጊዮርጊስ ደጋፊ ነኝ። በቃ ሰው ነው አጥፍቷል። ካጠፋ ደግሞ ሰው ነው፣ ይቅርታ ካለ ይቅርታ ነው። እኔ እሱን አከብረዋለሁ። በማይመጣ ከመጣብኝ ደግሞ አይደለም እሱ ሌላ ሰው ይቅርታ ማለት ይችላል። ስለዚህ አሁንም በድጋሚ ይቅርታ የማንደራደርበት ባንገታችን ክር ነው። ስለዚህ ስለመጣብኝ ከዛ በኋላ ምን ነገር ጃልሜዳ ደግሞ ህይወታችን አንዱ አካል ነው። ስለዚህ እስከ መጨረሻው ከጃልሜዳ ጋር የእሱን ተከታይ ደግሞ ሆኜ ያው ሰሞኑን ደግሞ ነኝ መጣለኝ እና አባቴ የማያገባው አውሬው ነው። አንድ አውሬ አለ የማያገባ አውሬ ጀማ ውስጥ አውሬ ጀማ ጥሩት አንተ ራሱ አንድ አይደለ? እሺ ነው ጌታ ለመጨረሻ የምጠራው ማንን ነው? አዴ ራሱ ናስቲ ሰው ምን ያርሳል ግን ምን ያርሳል ደንቡ ሰው ይሰማችኋል? እሺ ይሰማችኋል አይደል? አዴ ይባላል። የሰፈሬ ልጅ ነው። በጣም የምወደው ጓደኛዬ ነው። ከማንም እዚህ ካለ በሙሉ አስበልጬ እወደዋለሁ። ምክንያቱም የሰፈሬ ልጅ ነው። ብዙ ለኔ መስዋዕትነትን የከፈለ ወንድሜና ጓደኛዬ ነው። የሰፈሬም ልጅ ነው። ግን በጣም የምወድለት ካዴ የስራ ሰው በቃ የፈለገ ቢሆን በስርዓት አንደኛ ሰው ነው። ሌላው በጣም የሚገርመኝ ካዴ እኔ ጓደኛው እንኳን ሆኜ ነፍሳቸው ጓደኛው እንኳን ሆኜ አንድ ሞባይል ግዛልኝ ብለው ፈርቂዝ ብለው ከማንም ሰው 500 ብር የሚሸጥ ዕቃ ከሆነ 50 ብር ሳያተርፍ አይደለም ሰው ነው። በስራ ቀልዳል። ስለዚህ አዴ ስራ ይወዳል። በጣም የምወደው የማከብረው ሰው ነው። ህልሙ ምን ነበር መሰላችሁ? ምን መሆን ነበር? ወታደር ነው። አሁን እኔ እሱ ወታደር ከሆነ እኔ እመንናለሁ ብያለሁ። ይሄ ልጅ ወታደር ከሆነ በጣም ከባድ ነው የሚሆነው እና አዴ በሰርግ ስለተገኘ እንግዲህ በአደባባይ ይቅርታ ስለተሰጣጠው ደስ ይላል። መቤት ባንድ ኤሪቹ ጫኒ ሳሙዲ የሚፈልገው ነገር አንተ ማሻ አስለብሰህ እንዴት የተለያየ ሰዓት ታስደርጋታል? እንዴት ብሏል ሳሙ? ምንድን ነው አልገባኝም። የተለያየ ሰዓት ተመልከቱ። አሁን ልትደነግጥ ነው። እሺ እራሷ የገዛችን እራሷ ፈታችሁ። ዋው ሳሙን ወይም አንዳንድ እናርጋ። እሺ አረ ሞራል ማርያምን አረ ሞራል ሰዓት አክብር ያያ ታሽ ይባሉ ሳሙዲን እንግዲህ ምንም ማድረግ አልችልም። ያው በሰርጌ ቀን መጣብ ይጠብቅ ያልመጣም ታው እንድታረቀው አይሶን ተታላችሁ ወይ ልፈደኝ ሁሌ እኮ ስልክ ተቀበልኩ ሁሌ ልፈላ አረ ሰው ጭብጨባ የለም ዛሬ እንደዚህ ሲል ዛሬ ምን እስከ ማስገባት ድረስ ነው። ኧረ ጨብጭቡላቸው እንዴ! ምንድን ነው ካሜራማኖቹ ምናምን እያነሱ ነው። ሳማት እያሉ ነው። ሳማት እያሉ ይደገማሉ እያሉ ነው የምትለው ይሄን በነገራችን እንግዲህ ሰዓትሽን አክብሪ ብሎሽ ሳሙዲ። እኔ ሰዓትን አክብር አንደኛ ነኝ። አዎ አረ ሳይላት ሩብ ጉዳይ ለአንድ ልጅ ሳሙዬ በጣም ያምሩ የማና አባት እኔን ከማስዳውም አንተ ደግሞ ሳሙዬ በጣም ቴንኪው። እግዚአብሔር ያክብርልኝ፣ መድኃኒዓለም ያክብርልኝ። ለየትኛውም መልካም ነገር፣ ለየትኛውም ደስ የሚል ነገር ጃልሜዳ ያን ሁሉ ጊዜ ስናስራ እሑድ ታስታውሳላችሁ 500 ውሃ የላከልን ሳሙዲ ነው። አሁን ምንም ነገር በጠይቀው የሚያደርግልኝ ስለሺ ምስክር ነው። ቴንኪው በጣም እግዚአብሔር ያክብርልን። አንተም ደግሞ አግብተህ ወልደህ ከብደህ ለማየት ያብቃል። እሺ ቴንኪው በጣም እሷን ጋብዝልን እየተባለ
አሁን የመጨረሻው እንግዲህ የምትሆነው እስቲ መጀመሪያ ጭብጨባ ሞራል ካለ ሂዊ ንጋብረዋል። መጀመሪያ ዛሬ የለም እንዴ አጨብጭቡ። የውየው ዘፈን ካልተከፈረ እጭት ብታላቸዋለች። አትፋታኝም በሄድኩበት እኔ ጫጉሬንም ማድረግ አልቻልኩም። አኒሙን ማድረግ አልቻልኩም። ምን እሺ በርዝዴን ማክበር አልቻልኩም። እኔ ስጠራት ቅመሜ ብዬ ነው ጠራት። በነገራችን ላይ ህዊዬን ማቃት ቴዲ ሳያቃት ቴዲን ሳያቃት ነው ማቃት እና እንደው ተደብቃኝ እንኳን ሹልክ ብላ ከሄደች አንድ ስልክ ይደወለኛል። አቤት ህዊ ትንዳሽ ታውቃለህ? የት ናት? እንደዚህ ስደውል ነገሩ የመጨረሻ የሚገርመኝ አንዴ ለጋር አደባባይ ቁጭ ብላ ድንች ስበላ ደወሉ። እና ህዊ በጣም የምትወደው ነገር ይመስላችኋል? ከመጠጥ አይደለም እንደው ሚሪንዳ። እሺ በጣም የህዊ ምርጥ ነገር ልንገራችሁ። የህዊ በጣም የምትወደው ነገር ልንገራችሁ። ሆዷል ምግብ በስመ አብ ወልደ መንፈስ አሙድ ይመስል ቻንድራ ይመስል በጣም ምግብ ቀረበ አይደለ? በቃ በስመ አብ ብለን አይ መጨረሻም ተነሳው ሰላም እንጂ አትበሉም ይላል። አሁን ይሄ አትበሉም ይላል። እልኩ በይሁን የሚያጠቃው እና ህዊዬ እኔ ጸጋ ስጦታዬ አሁን እየበረታችልኝ ነው፣ እየሳቀችልኝ ነው። ሁላችሁም ኮሜንት ላይ ደስ እንደሚላችሁ ተስፋ አደርጋለሁ። የሆነ ነገር በይኛ የምር ለኔ ደግሞ የምር እንኳን ተወለድክልኝ ብላኛለች። እኔ ደግሞ አንቺ ኑሪልኝ ከዚህ በኋላ እስከ መጨረሻው ድረስ እስከ ህይወቴ ፍጻሜ ድረስ ካንቺ ጋር ነኝ። አታናጂ ሰርፕራይዝ አታበላሽ። ሰርፕራይዝ ስማር ነው ያበላቸሽው። በነገራችን ላይ ግን ህዊ አታውቅም መንገድ እኔ አነሳት ነበር አታውቅም እኮ እኔ ስጠራት እንኳን የምትወጣው ወይ በሬዶ ምናምን እና ደስተኛ ናቸው። ህዊን በማየታቸው በቃ ይኸው ዛሬ ለቅሶ የለም፣ ደስተኛ ናት። ዛሬ የለም ሌላ ቤቲ ላመጣችሁ። እሺ ቤቲም ቢያለች። እሺ ሙዚቃው ሊከፈት ነው፣ ኬኩ ሊቆረስ ነው። እንግዲህ አሁን ለብቻ መቆረስ የለም። ውዷ ባለቤቴን በክብር ጥሩልኝ። ገደል አረጋፋርበት ነው። መጀመሪያ ጋር ተገደገ ልጅቷን ትታለች። በሰርፕራይዙ እንዴት ይሽባርዱልሻል? ቻምረላትሽ
በጣም ደስ የሚል ቀን ነው። ቴንክ ዩ። ሌላ የሚሄድበት ቦታ ላይ ሌላ ሰርፕራይዝ። ሁላችሁም በጣም ነው አመሰግናችሁ። ልቋጨው ይሄ ቲሸርት ያያያል Eu vou dar uma chave, chave no Claudinho. Eu não sei não. Beleza. Ande ulah cukup. Ande ulah mana? Ade. Right.